ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። ቁርአንን ማሐፈዝ ወይም በቃል መያዝ ትልቅ መንፈሳዊ ምንዳ እንዳለው የእምነቱ አስተምሮ ያስረዳል። ቁርአን ማሐፈዝ ያለውን ደረጃ በተመለከተ በደጋን አነስ ኢብኑ ማሊክ መስጂድ የቁርአን መምህርና ሐፊዝ ከሆኑት ኡስታዝ አህመድ ንጉስ ጋር ቆይታ አድርገናል። ተከታትለን እንመለስ። وإذا خاطبهم الجاهلون قالوا سلاما ቁርአን ከአላህ ሱብሓነሁ ወተዓላ ለሰው ልጆች ሁሉ የወረደ የህይወት መመሪያ ነው። ቁርአንን ማንበብም ሆነ ትእዛዛቱን መጠበቅ ደግሞ ለምእመናን የሚያስገኘው ምንዳ ከፍ ያለ መሆኑን የእምነቱ አስተምሮ ያስረዳል። ኡስታዝ አህመድ ንጉስ የቁርአን ሐፊዝ ሲሆኑ በደጋን አነስ ኢብኑ ማሊክ መስጂድ መምህር ናቸው። ቁርአን በእስልምና ያለውን ደረጃ ያብራራሉ። ቁርአን እንግዲህ አላህ ሱብሓነሁ ወተዓላ ያው መለኮታዊ መልእክት ያዘለ ወደዚህ ወደ ሰው ልጅ አላህ ያወረደው ለመድኃኒትነትም እንዲሁ ደግሞ ለመመሪያትንም ጭምር ነውና አላህ Subhanahu Wa Ta'ala ቁል ሁወ ሊለዚነ አመኑ ሁደን ወሽፋእ ይላል። ለሰው ልጆች መመሪያና መድኃኒት አድርጌ አውርጄዋለሁ ይላልና ቁርአንን አሳምሮ የሚቀራ ሰው እንደዚሁ ደግሞ በቁርአን ተምሮ የሚያስተብን ሰው ደረጃውም ተነግሯል። አሳምሮ መቅራት እንዲሁም ደግሞ መሐፈዝ ከተከበሩ የአላህ መላእክቶች እነሱ ጋር ነው ደረጃው ይላል። ቁርአንን መሐፈዝ ወይም በቃል መያዝ ትልቅ መንፈሳዊ ምንዳ እንዳለውም ነው ኡስታዝ አህመድ የሚናገሩት። አላህ Subhanahu Wa Ta'ala የውስጥ ንያን ነው እና የሚያየው ከነየትክ አዝም ካደረክ ከቆረጥክ በቃ ቁርአን የኔ መመሪያ ነው ፊዱና ለአኺራ ሸፋዒ ነው የቀብር አጫዋች ነው ከሞትክ በኋላ እና ቁርአን የሐፈዘ ደረጃው ትልቅ ነው እና ያን ካሰበና ከነየተ ለእናትና አባቱ ታጅ ያሸልማል ነገ የውመል ቂያማ ላይ። ስለዚህ ያን ነይቶ ከአዝም ካደረገና ከቆረጠ ይተሐፈዛል። ቁርአን ገር ነው። ወለቀድ ይስተርና القرآن للذكر فهل من مدكر الله سبحانه وتعالى ቁርአንን አግርቼዋለሁ ይላል። ተአምር ነው። ቁርአንን መድረሳ በመማር ማሐፈዝ እንደቻሉ የሚገልጹት ኡስታዝ አህመድ መጽሐፉ የያዘውን መልእክትና አስተምሮውን ለሌሎች ማዳረስ እንደሚገባም ያነሳሉ። ረሱል አለይሂ ሰላቱ ሰላም በሐዲታቸው ቁርአን ተምሩ ከናንተ በላጩ ቁርአን ተምሩ ያስተማረ ነው እንጂ ከናንተ በላጩ ሀብታም የሆነ ሰው ወይም በመኪና የሚሄድ ሰው ነው ወይ ባለቪላ ቤት ነው አልተባለምና ያው የተወሰነች ልባችን ላይ የተወሰነ ነገር ስላለ በትምህርት ያገኘነው ብዙ እውቀቶች ስለነበሩ ያንን በማሰብ ያው ወደ መድረሳ ተላይ አዲስ አበባ ላይ የተወሰነ ከቆየው በኋላ አልহামዱሊላህ ረቢል ዓለሚን ያው የተወሰነ እዛ 1-3 አመት አካባቢ ከቆየው በኋላ ተመርቄ ለመውጣት እንትን ብያለሁ ማለት ነው ደርሻለሁ ማለት ነው። ወላጆችም የቁርአን መሐፈዝን ደረጃ በመረዳት ልጆቻቸውን ስኬታማ እንዲሆኑ ማገዝ ይጠበቅባቸዋል የኡስታዝ አህመድ መልእክት ነው። ወላጆች አንደኛ ከመውጣታቸው በፊት ስለ ቁርአን ፈዳኢል ደረጃ ልጆቻቸው ዘንድ ሊያስገቡ ይገባል። ለማሐፈዝ ብቻ ሳይሆን ቁርአን ሐፍዙ ደግሞ ለማስተማር እንዲሁ ደግሞ አላህ ዘንድ የሚገኘውን አጅር ምንዳ አስቦ መሆን አለበት። ኢኽላሱ እንዲያስተካክል ወደ አላህ የበለጠ መቃረብና የቁርአን ሰው እውነተኛ የቁርአን ሰው ምን አይነት ነው የሚለውን ማየትና ማጤን አለባቸው ነው ማለት ነው። ፈተወል ዐንሁም ፈማ አንተ ቢመሉም። በደሴ ከተማ በረመዳን ወቅት ለ47 ዓመታት ያክል ህዝበ ሙስሊሙን ለስሁር በመቀስቀስ ከሚታወቁ አባቶች አንዱ አሊ ፓስትኒ ናቸው። አሊ ፓስትኒን በቅርበት ከሚያውቋቸውና ከቤተሰቦቻቸው ጋር ቆይታ አድርጎ አበሻን ላይ ተከታዩን ዘገባ አዘጋጅቷል። ወላሂ ሰው ለሆነ ማርያምን ሰው ላልሆነ ወላሂ ለአዚም ሰው ለሆነ ሰው ቢሆን ባንዴ ፔፕሲ ሰፈር ታይቶ እንደገና ባንዴው ፒያሳ ይደርሳል፣ ከዛ ሸዋበር ይደርሳል። ቢኒያም ይከራከራል። አላህ ከረዳው እንኳን ፒያሳ መካም ደርሶ ይመለሳል። ፏድ ይመልሳል። ከሌክስ አብርሃም መስጂዱ በራ ከተሰኘው መጣጥፍ ላይ የተቀነጠበ ነው። ለሞኑ ይሄ ልጆችን የሚያከራክረው ሰው ማን ነው? አሊ ፓስትኒ ነው። አሊ ፓስትኒ ራሱ ማን ነው? በሚሰራው ስራ ስም ነው አሊ ፓስትኒ የሚባለው እንጂ ዋና ስሙ ሰይድ አሊ ሷሊህ ነው። ሰይድ አሊ ሷሊህ ያው የኛ አያታችን ነው። ሰይድ አሊ ሷሊህ የእስልምና እምነት ተከታይ ነው። የየመን ተወላጅ ነው። ረመዳን ወር ላይ የማሰሪያን ደውል የሚደውልበት ሰዓት ነበረው የራሱ። ይህ ሰዓት ከ8 ሰዓት እስከ 10 ሰዓት ባለችው ጊዜ ውስጥ ነው ተነሱ እሰሩ እያለ
ከቦታ ቦታ እየተንቀሳቀሰ የሚቀሰቅሰው የነበረበት ማለት ነው። ይህንንም ስራ ለ47 ዓመት ያህል አገልግሎት ሰጥቶበታል። የረመዳን ጾም እንደገባ ልክ በመጀመሪያው ሌሊት እንደ ሰመመን ከሩቅ የከበሮ ድምፅ መስማት የተለመደ ነው። ግው 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 ቂው 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 ደግሞም በደሴ ከተማ አየር ላይ የሚናኝ ተስረቅራቂ ድምፅ ከበሮውን ተከትሎ ከሩቅ ይሰማል። የቀረበ ይመጣና ድምፁ አልፎ ይሄዳል። አረበኛ የተቀላቀለበት ድምፅ ነው። ተሐሰሩ ያ ሙስሊም ሰር ደሴ ከተማ ህዝብ ሙሉ በሙሉ አዛንንና ሰዓትን አይወስኑም ነበር። እሱን ነበር የሚጠብቀው። በጣሪ ገንዳ፣ በሰኞ ገበያ፣ በአራዳ፣ በዳውዶ ያለውን በሰዓቷ ልክ ነው። እንደ ሰዓት ሰከንድ ሳትኖር ያችኑ ቀስቅሶ ተመልሶ ይመጣል ማለት ነው። ያን ጊዜ የጠረጴዛ ሰዓት ነበረችን፣ ትንሽ ሰዓት ናት። ያቺ ሰዓት 8 ሰዓት ሲደርስ ደውል ትደውላለች። አላርም አላት። አላርም ተሞልታ ለሊት 8 ሰዓት ላይ ደውል ስትደውል እሱ ያን ጊዜ 8 ሰዓት መሆኑን ያውቃል እና ትጥቁን ለብሶ ነው የሚወጣው። የሱ ትጥቅ አንደኛዋ ዱላ ናት፣ የሚመረኩዝባት ዱላ ነው። ሁለተኛው የሚዶባበት መዶቢያ ዱላዎች አሉ፣ ከበሮዎቹ አሉ። ከዛ ውጪ ትልቅ ካፖርት ነው ያለው። ያንን ካፖርት ይዞ መነጽሩን አድርጎ ትጥቁን ለብሶ ይወጣል። ገጣሚና ደራሲ አሌክስ አብርሃም የልጅነት ጉጉት የነበሩትን ጋሽ አሊ ፓስትኒን እዚህ ቦታ ላይ ነው ያገኛቸው። ይህ የጋሽ አሊ ፓስትኒ ሱቅ ነበረ። ጋሽ አሊ ፓስትኒንና ፓስትኒን ምን አገናኛቸው? ሻይ ቤት ነበራቸው። አሰንቡሳውን ባስቲኒው ምናምኑን አሊ ባስቲኒ የሚባለው ባስቲኒ ስለሚሰራ ነው እና በዛ ነበር የሚጠራውም ስራውም እንደዛው ነው። አሊ ፓስትኒ ያን ሁሉ ዓመታት የሌሊት ድምፅ የሆነብን ሰው ይህ ነበረ። ወገቡ በእድሜ ብዛት ጎብጧል። ግን ያኔም ለመጪው ረመዳን ሙስሊም ወገኖቹን ሊቀሰቅስ እድሜ ባልገደበው ቀናኢ እምነት እየተዘጋጀ ነበር ይለናል ገጣሚና ደራሲ አሌክስ አብርሃም። አሊ ፓስትኒ የመኒው አሊ ፓስትኒ ወሎ ግን በፍቅሯ ማርካ ወሎ ያረገችው አሊ ፓስትኒ የዓመት ሰው ይበለን። የገጠር ኮሪደር የዞኑን አርሶ አደሮች የኑሮ ሁኔታ በማሻሻል ስልጡን ማህበረሰብ ለመፍጠር ከፍተኛ ሚና እንዳለው የደቡብ ወሎ ዞን አስተዳደር አስታወቀም። የኮሪደር ልማቱ በአካባቢያቸው መተግበር በመጀመር ያሉባቸውን የመሰረተ ልማት ችግሮች እንደሚቀርፍላቸው በዞኑ የወረባቦ ወረዳ ነዋሪዎች ገልጸዋል። መረጃውን ያደረሰን የደቡብ ወሎ ዞን የመንግስት ኮሚኒኬሽን ነው። አሊመር እንደሚከተለው ያቀርበዋል። በገጠር የሀገሪቱ ክፍል የሚኖረውን ከፍተኛ ቁጥር ያለው የህብረተሰብ ክፍል የአኗኗር ዘይቤ ለማዘመንና ሁለንተናዊ ተጠቃሚነቱን ለማረጋገጥ በከተሞች የተጀመረውና አበረታች ውጤት የተመዘገበበት የኮሪደር ልማት ስራን በገጠር ለመድገም እየተሰራ ይገኛል። በደቡብ ወሎ ዞንም በ2018 በጀት ዓመት በ20 ወረዳዎች የገጠር ኮሪደር ልማት ስራን ለመስራት ታቅዶ እንቅስቃሴ ተጀምሯል። የገጠር ኮሪደር ልማት ስራ የዞኑን አርሶ አደሮች የኑሮ ሁኔታ ለማሻሻል ብሎም ከገጠር ወደ ከተማ የሚደረግን ፍልሰት ለማስቀረት ከፍተኛ ሚና እንዳለው የደቡብ ወሎ ዞን መሬት መምሪያ ኃላፊ አቶ አብዱራህማን ይመር አንስተዋል። ዋናነት አርሶ አደሩን ወደ አንድ ማዕከል አርሶ አደሩን ወደ ተሻለ ያኗኗር ዘይቤ በመቀየር የገጠሩን ህብረተሰብ ወደ ከተሜነት የሚያደርገውን ፍልሰት በመቀነስ ባለበት የተሻለ ኑሮ እንዲኖር የሚያደርግ ስለሆነ እንደ ዞናችን እጅግ በጣም አመርቂ ስራዎች እየተሰሩ ነው። ቤት ብቻ ሳይሆን የገጠር ነዋሪ ሊያስፈልገው የሚችለውን ማህበራዊ ተቋማት ጤና ኬላ እዚሁ አካባቢ ያለ ሌሎች ማህበራዊ ተቋማትም ከዚሁ ከቀበሌ ወይም ከገጠር ኮሪደሩ ጋር አብሮ ሊሄድ በሚችል መልኩ እያስተሳሰሩ ያሉበት ሁኔታ ነው ያለው። እንደ ደቡብ ወሎ ዞን የገጠር ኮሪደር ልማትን ከቀበሌ ማዕከል ስራችን ጋር እያስተሳሰር
በገጠር ኮሪደር ኮንሴፕት ሀሳቡ እንዲያድግ የማድረግ ስራ እየሰራን ነው። የገጠር ኮሪደር ልማት ስራ ስልጡን ማህበረሰብ የመፍጠር ዓላማ እንዳለው ያነሱት ደግሞ የደቡብ ወሎ ዞን ምክትል ዋና አስተዳዳሪ አቶ አሊ ኢማም ናቸው። የገጠር ኮሪደር ስንል ሁለት መሰረታዊ ጉዳዮች አሉት። አንደኛው ስልጡን መንደር መፍጠር ነው። በስልጡን መንደር ውስጥ ደግሞ ስልጡን ማህበረሰብ እንዲፈጠር ማድረግ ነው። ስልጡን መንደር ይፈጠር ከተባለ የኢንፍራስትራክቸር ጉዳይ ትልቁን ድርሻ ይወስዳል። አንደኛው መንገድ ነው። እንደምታዩት መንገድ የመክፈት ስራ ተጀምሯል። ሁለተኛ ፓወር ያስፈልጋል። ፓወር እንግዲህ ኤሌክትሪክ እስከሚገባ ድረስ የባዮጋዝ የሶላር ጉዳይ በጣም በትልቁ የሚታዩ ነገሮች ናቸው። ባዮጋዝ ስራው የተጀመረበት ሁኔታ ነው ያለው። አርሶ አደሩ ጉድጓድ እየቆፈረ ነው። የፓወር ችግር ለመፍታት የተጀመረው ነገርም በጣም ጥሩ ነው የሚባል ነገር ነው ያለው። የገጠር ኮሪደር ልማት ስራ በከተሞች የሚስተዋለውን ህገወጥ ግንባታና የመሬት ወረራ ለማስቀረት እንደሚያግዝም አቶ አሊ ተናግረዋል። አርሶ አደሩ የሰለጠነ ገንዘብ እያገኘ ከተማነትን እየፈለገ ከዚህ እየፈለሰ ወደ ከተማ የሚሄደው የሚሻው ወይም የሚያስበው አኗኗር ዘዴ አለ ማለት ነው። ስለዚህ ያንን የአኗኗር ዘዴ እዚሁ ካመጣንለት ምንም አይነት መፈናቀል ሳይኖር በከተማ ዙሪያ ህገወጥነት ሳይኖር እና ገጠርም ላይ የጨለማ አኗኗር ሳይኖር አርሶ አደራችንን በገጠር የሰለጠነ መንደር ውስጥ እንዲኖር አድርገን የሰለጠነ ማህበረሰብ ማድረግ እንችላለን ማለት ነው። ዞናችን ላይ የተጀመረው የገጠር ኮሪደር ልማት እንደ አዲስ ተግባር እንደመሆኑ እጅግ በጣም አበረታች ጅምራለሁ። የገጠር ኮሪደር ልማት ስራ በአካባቢያቸው መተግበር በመጀመሩ ያሉባቸውን የመሰረተ ልማት ችግሮች እንደሚቀርፍላቸው በዞኑ ወረባቦ ወረዳ የ02 ቀበሌ ነዋሪዎች ገልጸዋል። ኮሪደር ልማቱን ዞሮ እስካሁን እውነት አይመስለንም ነበር። አሁን ግን ያው ማያት ማመን ነው። አምቡላንስ መንደራችን ገብቶ ታማሚዎችን ለሕክምና ያደርስልን ነበር። አሁን ግን ታማሚዎች ቦታው ላይ መኪናው ገብቶ ራሱ ማንሳቱ ለኛ አንድ ለውጥ ነው። በዘንድሮ ዓመት ግን የመጣልን ልማት ተስፋ የሚሰማ በጆሮ የሚሰማ ነገር ሳይሆን የሚዋጥ ያህል ሆኖ ስላገኘ ነው በጣም በደስታ ተቀብለነዋል። በተግባር ስላየን እንዲያልቅልን የጉልበት እገዛ አድርገን እንዲጨረስልን እንፈልጋለን። የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ